ምስክር እባላለሁ። ምናልባት እነ በርኒ ትንንሽ ሆነው እኔ ግቢ በምኖርበት ጊዜ እዛ እንተዋወቃለን። አሁን አዲስ አበባ ነው የምኖረው። የአንዲት ቆንጆ ሚስት ባል ነኝ። እማመልከውና የማገለግለው አዲስ ኪዳን ካህናት ቤተክርስቲያን ነው። ምናልባት አዲስ አበባ ብቅ የምትሉ ከሆነ ወደ ቸርቻችን ኢንቫይት አደርጋችኋለሁ። አርብና እሁድ የአምልኮና የቃል ጊዜ አለን ማለት ነው። የምንገኘው ገርጂ አካባቢ ነው። እዛ ጆይን ታደርጉን ጥሪና ማቅረብ እፈልጋለሁ። እግረ መንገዴ እኔ በዋነኛነት ራን የማደርገው እንዲሁ እንደ በርኒ የወንጌል ላይ ትኩረት አድርጎ የሚሰራ ቸርችን ደግሞ ወደ ተልኳ እንድትመለስ የሚያሳስብ ነገር እንደዛ ትንሽዬ ሚኒስትሪ ነገር አለችን ድክ እያለች ያለች እሷንም በማስተባበር አገለግላለሁ። በዛ ጋርስ ፍሎክ ሚኒስትሪ የሚል አለ። ወንጌል ባልተደረሰባቸው የህዝብ ክፍሎች ውስጥ እንደዛ እናገለግላለን ማለት ነው። ጌታ ይባረክ። ብዙ አልበላችሁ ከዚህ በላይ ስለራሴ ጌታን በጣም አድርጌ አመሰግናለሁ። ቅድም በርኒዬ ርዕሱን እንደነገራቸው ላልዳኑ ሰዎች ግድ መሰኘት በሚል ርዕስ ነው ለማውራት የማስበው። በጣም ግፋ ቢል 20 ደቂቃ ባወራ ነው። እጅግ በጣም መሰረታዊ የሆኑ ሀሳቦችን ግን ለማንሳትና ለመዳሰስ እሞክራለሁ። በደንብ እንደምትከታተሉኝም ተስፋ አደርጋለሁ። በርኒዬ በጸለየው ጸሎት ተስማምቼ ቀጥታ ወደ ትምህርቱ እንዲሄድ አስባለሁ። ጌታ ይባረክ። ትምህርቴን ከመጀመሪያ በፊት አንድ ምሳሌ ነግሬ ብጀምር ደስ ይለኛል። በዛ ሴንስ እና በዛ ሀሳብ ትምህርቴን እንድትከታተሉ ስለምፈልግ። አንድ ጊዜ አንድ እናትና አባት አንድ ብቸኛ ልጅ ነበራቸው። አንድ ልጅ ነው የነበራቸው። ያ ልጅ ከተወለደ በኋላ የመኪና አደጋ ይደርስበትና በሞትና በህይወት መካከል ላይ ሆኖ ሆስፒታል ውስጥ ተኛ። ድምጽ ይሰማል አይደል በርኒ? አዎ በደንብ ይሰማል። ሆስፒታል ውስጥ ተኝቷል። ከዛ ኦልሞስት የሚተርፍ አይመስልም። ለቤተሰቦቹ ተናዘዘ። ምን አላቸው? በቃ እኔ ስሞት ምናልባት አንድ በልብ ህመም ውስጥ የሚሰቃይ ልጅ ልቤ እንዲሰጥ እፈልጋለሁ ብሎ ለቤተሰቦቹ ተናገረ። ቤተሰቦቹም በጣም በስስት የሚያዩት በጣም የሚወዱት ጨዋ ልጅ ነውና በቃ ይሄንን ልቡን ለመስጠት ወሰነ። ቤተሰቦቹም ልጃቸውን ስለሚወዱ በጣም በሐዘን እና በጣም ዲፕረስድ ሆነው ነው ይሄንን ውሳኔውን የተቀበሉት። በቃ ሊሄድ እንደሆነ እየተሰማቸው ያለቅሱ ያነቡ ነበር። ከዛ ልጁን በጣም በተረጋጋ መንፈስና ደስ እያለው ይሄ ልቡ በልብ ህመም ለሚሰቃይ አንድ ልጅ እንዲሰጥ ወሰነ ማለት ነው። ከዛ ያንን ውሳኔውን እንደፈረመ ከጥቂት ሰዓታት በኋላ ህይወቱ አለፈች። ከዛ ይሄን ልብ ወስደው የልብ ህሙማን ማዕከል ወስደው ሰጡ። ይሄ ልጅ ልቡን ሰጠ ማለት ነው። ከዛ አንድ እጅግ በጣም ደግሞ በሌላ በኩል የሚሰቃዩ ቤተሰቦች አሉ። በልብ ህመም በኩል ልጃቸው በጣም በጠና የልብ ህመም ውስጥ ያለ ወላጆች ያን ልብ ሲያገኙ ለልጃቸው ፈውስ ሆነ ማለት ነው። እዚህ ጋር የሚያለቅስ ቤተሰብ አለ፣ እዚህ ጋር ደግሞ የሚደሰት ቤተሰብ አለ። በጣም የሚገርመው ነገር እዚህኛው ልብ የተሰጣቸው ቤተሰቦች ልጃቸው በህመም ውስጥ ነበረ። የሚድን አይመስልም ነበረ። በሞትና በህይወት መካከል ውስጥ እየሆነ ያለ ልጅ ነው። ልብ ሲሰጠው ግን ቤተሰቡ ከስቃይ አረፈ፣ ከወጪ አረፈ፣ ከሐዘን አረፈ። ልጃችን ከአሁን እንደዚህ ይሆናል ከሚል ስጋት ውስጥ ተረፉና ልብ ተሰጥቶት ልብ ተገጥሞለት ቀዶ ጥገናውም በተሳካ ሁኔታ ከተጠናቀቀ በኋላ ልጁ በትክክል መተንፈስ እንደ ማንኛውም ልጆች ወጥቶ መጫወት፣ ቤተሰቦቹም ደግሞ ልጃቸው እንዲሆን የናፈቁትን ነገር ሲያዩ እጅግ በጣም ደስተኞች ሆኑ። ልጁ ትምህርት ቤት ይሄድ ጀመረ፣ ይጫወት ጀመረ፣ መሳቅ ጀመረ። ቤት ውስጥ እንደገና ሌላ ነፍስ የተዘራ እንደገና ሳቅ ሆነ። ቤተሰብ መተቃቀፍ መለቃቀስ ጀመረ። እነዛ ቤተሰቦች ግን እጅግ በጣም በጥልቅ ሐዘን ውስጥ ነው ያሉት። አንድ ቀን ይሄኛው ልጅ ወደ ቤተሰቦቹ ጋር ሄደና እንደዚህ ያለ
ማን ነው እንደዚህ እንደሆነ ያደረገኝ? ምናልባት እነዚህን ሰዎች በሚዲያ ማግኘት የምንችል ከሆነ ብናፈላልግ ብናመሰግናቸው የሚል ሀሳብ አመጣ። ቤተሰቦቹም እጅግ በጣም ደስተኞች ሆኑ። ከዛ ሚዲያ ላይ ወጥተው ሲናገሩ ያን ቤተሰብ አገኙ ማለት ነው። ከዛ ቤተሰቦቹን ለማመስገን አብረው ለመሆን እና ራት ሊጋብዟቸው ፈልጉ ወደ ቤት ጠሯቸው። ሰዎቹን በጣም በደስታ ወደ ቤት መጡ። ከዛ የሚገርመው ነገር ብዙ አወሩ፣ ስለ ልጃቸው መልካምነት ተናገሩ። ልቡን የሰጠው ቤተሰብ ወላጅ ስለ ልጁ መልካምነት ተናገሩ። የልጁን ራዕይ፣ የልጁን ሐሳብ ማውራት ሲጀምሩ ያ ቤተሰብ በጣም ማዘን ጀመረ። እንደው ምን እንድናረግላችሁ ትፈልጋላችሁ? ሳቃችንን መልሳችኋል፣ ደስታችንን መልሳችኋል፣ ቤታችን ውስጥ ነፍስ ዘርታችኋልና ምን እንድናደርግላችሁ ትፈልጋላችሁ ብሎ ሲሏቸው አባት እንደዚህ ያለ፣ እኔ ምንም እንድታደርጉልን አንፈልግም፣ እኛ ብዙ ነገር አለን፣ ምንም የሚያስፈልገን ነገር የለም፣ ግን አንድ ነገር እናስቸግራችኋለን፣ እሺ ንገሩን ብሎ ቤተሰብ አላቸው ማለት ነው። ምናልባት ልጄ ካላስቸገርኩ ወደ ደረት ጠጋ ብዬ የልጄን የልብ ምት ላዳምጥ ብሎ አባት አለ። የልጄን የልብ ምት ላዳምጥና ወደ ደረት ልጠጋ ብሎ አለ። እጅግ በጣም ያልጠበቁት ጥያቄ፣ የሚያስደነግጥ ጥያቄ ጠየቀ። ከዛ ልጁ እሺ አለ። ወላጅም ጠጋ ብሎ የልብ ምቱን አዳመጠ። ልጄ በሕይወት አለ ብሎ አባት ደስ አለው። እና ወዳጆቼ እኔ ይህንን እያልኳችሁ ያለሁት ምንድን ነው? ዛሬም እግዚአብሔር አብ የልብ ምቱን፣ የኢየሱስን የልብ ምት መጽሐፍ ቅዱስ ሲናገር እኛ የክርስቶስ ልብ አለን ይላል አይደል? እግዚአብሔር አብ ስለ አንድ ልጁን የልብ ምት ጠጋ ብሎ ወደ እያንዳንዳችን ደረት የልጁን ልብ ምት ማዳመጥ ይፈልጋል። እና ምን ይሆን የሚለው ያ ፊሊንግ፣ ያ ስሜት፣ ኢየሱስ ጋር የነበረው ያ ልብ፣ ያ አስተሳሰብ፣ ያ መልካምነት፣ ያ የክርስቶስ ልብ ነው የኛ የልብ ምታችን የሚለውን በእንደዚህ አይነት ሴንስ እንድንሰማ ፈልጋለሁ። እግዚአብሔር አብ የልጁን ልብ ምት ወደኛ ጠጋ ብሎ መስማት ይፈልጋል። ወንጌል የሆነ ሃይማኖት ተቃውሞ የፈጠረ ወይም አንድ ፓስተር የሰጠን ጉዳይ ሳይሆን ኢየሱስ አደራ ብሎ የሄደው የኢየሱስ የልብ ምቱ የሆነ ጉዳይ እንደሆነ እንድታስቡ ፈልጋለሁ። ወንጌል የኢየሱስ የልብ ምት ነው። ኢየሱስ ሰማይን ለቆ የመጣበት ጉዳይ ነው። ወደዚህ ምድር የወረደበት ጉዳይ ነው። ስለዚህ እግዚአብሔር አብ ጠጋ ብሎ ወደ ልባችን ሲሰማ ልባችን ምን ይሁን የሚመታው? አንዳንዶቻችን ብዙ ነገር ሊመታ ይችላል። የኢየሱስ የልብ ምት ግን ያልዳኑ ሰዎች ናቸው። ወደዚህ ምድር እንዲወርድ የሚያደረገው ይሄ ፍቅር ነው ታውቃላችሁ። እና ይሄን ልብ ምት ያገኝ ይሆን ብዬ ብዙ ጊዜ አስባለሁ። እና በእንደዚህ አይነት ሴንስ እኛንም ወደዛ የሚመልሰን ሐሳብ እንደሆነ አስባለሁ ይሄ ዛሬ የምንማረው ክፍል። ስለዚህ ወንጌል ምናልባት አንዳንድ ጊዜ በአንዳንድ አካባቢዎች ላይ ወተር ኤሮዥን ወይንም እርዝኪውክ መጣ ሲባል ሰዎች በተለይ ዴቨሎፕድ ካንትሪስ የማያደርጉት አይነት ርብርብ የለም። ምንድን ነው የሚያደርጉት? ጊዜያዊ መጠለያዎችን ያመጣሉ፣ በሄሊኮፕተር የታሸጉ ምግቦች ይመጣሉ፣ ወታደሮቻቸውን ይሰጣሉ። በቃ ሎት ኦፍ ቲንግስ ነው የሚያደርጉት። አሁን ለምሳሌ ኢትዮጵያ ወይንም ሱዳን በኤርዝኪውክ በመሬት መንቀጥቀጥ ወይም ደግሞ በጎርፍ አደጋ ተመታች ቢባል እነ አሜሪካን እነ እንግሊዝ ያደጉ ሀገራት በጠቅላላ የማያደርጉት አይነት ርብርብ የለም። ለምን ስንል ሰዎችን ከጊዜያዊ ሞት ለመታደግ፣ ሰዎችን ከጥፋት። አንዳንዶቹ ወታደር ይልካሉ፣ የታሸገ ምግብ ይልካሉ፣ ሄሊኮፕተሮቻቸውን ይሰጣሉ። በቃ ብዙ ነገር ነው የሚያደርጉት። ምናልባት ታስታውሱ እንደሆነ ቱርክ አካባቢ በቅርብ ጊዜ የሆነ ከተወሰነ ዓመታት በፊት የመሬት መንቀጥቀጥ ተከስቶ አንድ ከተማ ሙሉ እንደፈረሰ ታውቃላችሁ። እዛ ከተማ ላይ እነ አሜሪካን እነ ራሽያ እነ ቻይና ያላደረጉት ርብርብ የለም። ህፃናትን ከፎቅ ስር ሲያወጡ በቴሌቪዥን መስኮት
ያለው እርዳታዎች ይሄዳሉ፣ ጊዜያዊ መጠለያዎች ይሄዳሉ። ወታደሮቻቸውን እነ እንግሊዝ እነ አረብ እነ ሳውዲ አረቢያ ወታደሮቻቸውን ጭምር ሲልኩ አስታውሳለሁ። ለምን ሲባል ሰዎችን ከጊዜያዊ ሞት ለመታደግ። ወዳጆቼ አይኖቻችን ተከፍተው ብናይ ማለት ሰው ኢየሱስን ካላገኘ ወደ ዘላለም ጥፋት እንደሚሄድ ታምናላችሁ አይደል? ሰው እኮ ኢየሱስን ካላገኘ እሳቱ ማብቂያ ወደሌለበት ትሉ ወደማይሞትበት ወደ ዘላለም ጥፋት ነው የሚሄደው። አያችሁ፣ ይሄን ወደ ሞት እየተነዳን ያለ፣ ወደ ጥፋት እየተነዳን ያለ፣ ወደ ዘላለም ሞት እየሄደን ያለን ህዝብ ከዘላለም ሞት ለመታደግ ኤንጂኦን አይሰራው፣ ዴቨሎፕድ ካንትሪስ አይሰሩትም። ይሄንን ስራ የመስራት ብቸኛ ማንዴት ያላት ቤተክርስቲያን ብቻ ናት። ሰዎችን ከዘላለማዊ ሞት ከዘላለም ጥፋት የመታደግ ማንዴት ኃላፊነት ያላት ቤተክርስቲያን ብቻ ናት። አያችሁ፣ ያደጉ ሀገራት ሰዎችን ከጊዜያዊ ሞት ለመታደግ ስለ ገንዘባቸው አይሳሱም፣ የሰው ኃይላቸውን ለመስጠት አይሳሱም፣ ዕውቀታቸውን ለማካፈል አይሳሱም። ቤተክርስቲያን አይኖቿ ተከፍቶ ብታይ ማለት እኛ ቤተክርስቲያን ስለ ህንፃውን እያልኩ እንዳልሆነ ይገባቸዋል። እኛ አይናችን ተከፍቶ ብናይ ሰዎች ኢየሱስን ካላገኙ ወደ ዘላለም ጥፋት እንደሚሄዱ የምር የምናምን ከሆነ ሰዎችን ከዛ ጥፋት ለመታደግ ሰዎች ወደዛ ሞት እንዳይሄዱ ለማድረግ እመኑን ጨርቄን ማቄን አንልም። ዛሬ ቤተክርስቲያን ፋይናንሷን እዚህ ተልኮ ላይ፣ የሰው ኃይሏን እዚህ ተልኮ ላይ ያላትን ሪሶርስ በሙሉ ከበረት ውጪ ለጠፉ ሰዎች ላይ እንድታደርግ ጭምር ነው ይህንን መልእክት በአደራ መልክ እንድትሰሙኝ የማሳስበው ማለት ነው። ስለዚህ ይህንን አንዳንድ ጊዜ ቀይ መስቀል ሊሰራው አይችልም። ይህን ኤንጂኦዎች ሊሰሩት አይችሉም። ይህንን ስራ የመስራት ሰዎችን ከዘላለም ሞት ሰዎችን ከዘላለም ጥፋት የመታደግ ማንዴት ያላት ቤተክርስቲያን ብቻ ናት። እናንተ ምናልባት በርንዬ ባህር ዳር አካባቢ ስላለ ታውቀዋለህ። እኔ ጣና አካባቢ አያለው እንደዚህ መርከቦች ታስረው ዳር ዳር ላይ ይቀመጣሉ ጣና ሐይቅ ላይ። ከዛ አሳ ለማጥመድ ሲፈለግ ግን ወደ ባህር ውስጥ መግባት አለበት። ወደ ጥልቁ ወደዛ ወደ ሰፊው ስፍራ መሄድ አለበት አይደል እንዴ? እንደዛ እኮ ነው። ይፈቱታል። ከዛስ ወደ መሃል ይሄዳል። አያችሁ፣ ማዕበል ፈርቶ ቢቀመጥ ሄዶ ማጥመድ አይችልም። ዛሬ ቤተክርስቲያን አንዳንድ ነገሮችን ፈርታ ዳር የተቀመጠች ትመስላለች። ከዛስ ዳር እንዲመጣልን ነው የምንፈልገው። ወደኛ አሳዎቹም ወደኛ እንዲመጡልን ነው። አልፈን ጨክነን መሄድ እንድንችል እግዚአብሔር ሁላችንንም ይርዳን። ተፈተን መሄድ፣ ወደ ማዕበል ውስጥ መሄድ፣ ወደ መሃል መግባት። ክብር ለኢየሱስ ይሁን። በቃ እንደዛ እንድንሆን ቤተክርስቲያን እንደዛ ተፈታ እንድትሄድ እፈልጋለሁ። እንደዛ እናፍቃለሁ። እንደው ይሄ ጠበል እንደመርጠት እዛ አካባቢያችን ላይ ብቻ ሳይሆን ባህል አጥንታ ቋንቋ ለይታ በቃ አንሪችድ ወይም ያልተደረሱ የህዝብ ክፍሎች ተብሎ ወደሚታሰቡበት ህዝቦች መካከል ቤተክርስቲያን እንድትገባ ጸሎቴም ናፍቆቴም ነው ወዳጆቼ። እና የምንፈታበት ዘመን እንደሚሆን በጣም አምናለሁ። እግዚአብሔርም ደግሞ ለዛ እያዘጋጀን እንደሆነ አስባለሁ። ክብር ሁሉ ለኢየሱስ ይሁን። ቀጥታ ዛሬ ወደማካፈላችሁ ቃል ልግባ፣ ሳቴን እንድጠቀም። ምናልባት በርንዬ ልታነብልኝ ትችላለህ? አጠገብ ባይብል ካለ መልካም ይቻላል። ቀጥል በርንዬ ካለ። እሺ፣ ሮሜ 8 ነው 9። እሺ። ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንድሆን እጸልይ ነበርና እነርሱ
እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእርሱ ናቸውና አባቶችም ስለ እነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን። ቴንክ ዩ በርኒ፣ ክብር ለኢየሱስ ይሁን። እንዳጠቃላይ የሮሜ መጽሐፍን እናንተ እንድታነቡት ቲም አውጥቼ በሰጣችሁ ደስ ይለኛል። የሮሜ መጽሐፍን እንዳጠቃላይ ሙሉ ቻፕተሩ 16 ምዕራፍ እንደሆነ ታውቃላችሁ። እነዚህን 16 ምዕራፎች ውስጥ በያዙት መልእክት እንኳን ለያይተን ብንከፍላቸው 3 ትልልቅ ቦታዎች ላይ ይመደባሉ። ከ1 እስከ 8 እንደ አንድ ክፍል አርጋችሁ መውሰድ ትችላላችሁ። ከ9 እስከ 11 ደግሞ እንደ አንድ ክፍል፣ ሶስተኛው ደግሞ ከ12 እስከ 16 ያለውን ደግሞ እንደ አንድ ክፍል አድርጋችሁ ማየት ትችላላችሁ። ከ1 እስከ 8 እንደ አንድ ክፍል ልናየው እንችላለን ብያችኋለሁ። ሰዎች እግዚአብሔር ለሰዎች ለማዳን የዘረጋውን የጽድቅ ስራ የሚናገር ሲሆን ከ1 እስከ 8 ያለው አጠቃላይ ሐሳብ ምንድነው ብላችሁ የጠየቃችሁ እንደሆነ እግዚአብሔር ለሰው ልጆች ሁሉ የሰራውን የዘላለም ድነት፣ የዘላለምን ጽድቅ፣ የዘላለምን ቤዛነት የሚናገር እንዴት አድርጎ በእምነት በኩል ስለሚገኝ አስተምሮ ስለ አይሁዳውያንም ስለ ግሪካውያንም በእምነት በኩል ብቻ መጽደቅ እንደሚችሉና ድህነት የሰው ስራ እንደሌለበት፣ የሰው ላብ እንደሌለበት፣ የሰው ጥረት እንደሌለበት፣ ሰዎች መዳን ቢፈልጉ በክርስቶስ ኢየሱስ ስራ ላይ ብቻ ታምነው የዘላለምን ሕይወት ሊያገኙ እንደሚችሉ ጳውሎስ አጽንኦት ሰጥቶ ለግሪካውያንም ለአይሁዳውያንም አድርጎ እንደሚገባ አድርጎ የእግዚአብሔርን ወንጌል ወይንም የእግዚአብሔርን ጽድቅ ለሮም ሰዎች ሲያስረዳቸው እንመለከታለን። ጳውሎስ እየነገራቸው ያለው እግዚአብሔር የዘረጋው የማዳን መንገድ አለ። እግዚአብሔር ለሰው ልጆች ሁሉ የሰራው የቤዛነት ስራ አለ። እግዚአብሔር ለሰው ልጆች ሁሉ ያመጣው የጽድቅ መንገድ አለ። ይሄም ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ነው። ይሄንን ጽድቅ ካልተቀበላችሁ የራሳችሁን ጽድቅ ይዛችሁ በእግዚአብሔር ፊት ልትቀርቡ አትችሉም እያለ እግዚአብሔር እንዴት ለሰው ልጆች በሙሉ ለአይሁድም ሆነ ለግሪክ ሰው ለአሕዛብ ማለቴ ነው ያዘጋጀውን የማዳን ስራ ያዘጋጀውን የቤዛ ስራ የዘረጋውን አዲሱን መንገድ በምን መንገድ መርቆ እንደከፈተልን አጽንኦት ሰጥቶ የሚያብራራበት እውነት ነው። ከምዕራፍ 1 እስከ 8 አጠቃላዩን ታሪካዊ ዳራው በሰፊ ልገባ አልችልም ካለኝ ሰዓት አንፃር። ስለዚህ እናንተ ከምዕራፍ 1 እስከ 8 ሄዳችሁ ስታነቡ በእምነት የመጽደቅ አስተምሮን በዝርዝር ይገልጻል። ይህ እምነት የመጽደቅ አስተምሮ ደግሞ አይሁድም ሆነ የግሪክ ሰው በክርስቶስ ኢየሱስ በማመን ብቻ የዘላለምን ሕይወት እንደሚያገኝ ይናገራል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጳውሎስ እያለን ያለው ምንድነው? ድነት የሚገኘው በክርስቶስ ኢየሱስ ብቻ ነው። በእግዚአብሔር ጽድቅ ላይ ብቻ ነው ተመስርታችሁ የዘላለምን ሕይወት የምታገኙት ብሎ ጳውሎስ እጅግ በጣም የሚደንቅ የድነትን አስተምሮ ከ1 እስከ 8 ባለው ውስጥ ለሰው ልጆች ሁሉ የሚሆን የእግዚአብሔር የጽድቅ መንገድ እንደተሰጠ ያስተምራል። ከዛ ከ9 እስከ 11 ያለውን ደግሞ አጠቃላይ የሮሜን መጽሐፍ የድነት መንገድ ካስተማረ በኋላ ምን ይላል? በእነዚህ 3 ምዕራፎች ውስጥ የእስራኤልን ሁኔታ ከድነት አንፃር እስራኤላውያንን እያነሳ ጳውሎስ እጅግ በጣም ቅድም በርንዬ እንዳነበበው በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል፣ ታላቅ ሐዘን፣ የማያቋርጥ ጭንቀት በልቤ አለ እያለ የእስራኤላውያንን ሁኔታ ለብቻው ደግሞ አንስቶ እጅግ በጣም ወደሚገርም ከፍታ ወስዶን ወደ አብ ቀኝ ወስዶን ኢየሱስ ክርስቶስ ውስጥ ሁሉን ነገር ጠቅልሎ ሲያበቃ እንደገና ወርዶ ደግሞ ጭንቀት አለ፣ ፍርሃት አለ፣ በጣም በቃ አናቴማ ሆኛለሁ፣ የተረገምኩ እንደሆነ ናፍቃለሁ እያለ እንደገና ደግሞ ሌላ አይነት ሁኔታን አንስቶ ይናገራል። ይሄ መጽሐፍ ድንገት የገባ ነው የሚመስለው። ማለት ወዳጆቼ እንዴት ባለ መንገድ የእግዚአብሔርን ጽድቅ አብራርቶ ሲያበቃ፣ እንዴት ባለ ሁኔታ የእግዚአብሔርን ቤዛነት ነግሮን ሲያበቃ
ወዲያው ወረድ ብሎ ደግሞ በልቤ ውስጥ ጭንቀት አለ ማለት ድንገት የገባ ነው የሚመስለው። ምንም ኮንጃክሽን የለውም። ሁለቱን ሐሳብ የሚያገናኝ ምንም አይነት ቤዝ ያለው አይመስልም። እና ጳውሎስ እነዚህ 3 ምዕራፎች ውስጥ እጅግ አጽንኦት ሰጥቶ የእስራኤልን ሁኔታ የኪዳኑን ሕዝብ ሁኔታ እያነጻጸረ ከድነት አንጻር ይመለከታል ማለት ነው። ከዛ ሶስተኛውን ከምዕራፍ 12 እስከ 16 ያለውን ደግሞ እስካሁን ያስተማረውን ከግምት ውስጥ በማስገባት የሮም ቅዱሳን ዕለት ተዕለት እንቅስቃሴያቸው ውስጥ የተማሩትን ትምህርት እንዴት አድርገው መግለጥ እንዳለባቸው፣ እንዴት አድርጎ መኖር እንዳለባቸው ወይንም ተግባራዊ ኑሮን እንዴት አድርጎ መመለስ እንዳለባቸው የሚያስተምር ክፍል ነው። ስለዚህ ከ12 እስከ 16 ያለውን እንዴት አድርጋችሁ መውሰድ ትችላላችሁ እናንተ ማጥናት እንዲመቻችሁ። ጳውሎስ እስካሁን ያስተማራቸውን ትምህርቶች ግምት ውስጥ በማስገባት የሮም ቅዱሳን ዕለት ተዕለት በእንቅስቃሴያቸው ውስጥ የተማሩትን ትምህርት መሰረት በማድረግ ተግባራዊ ኑሮ ወይንም ደግሞ ተግባራዊ ምላሽ ለተማሩት ትምህርት እንዴት አድርገው ምላሽ መስጠት እንዳለባቸው አጽንኦት ሰጥቶ የሚያስተምርበት ክፍል ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ከኔ ጋር ናችሁ አይደለ? እየተሰማችሁኝ እንደሆነ ተስፋ አደርጋለሁ። አዎ በደንብ ይሰማል። እሺ በሮሜ 8 ላይ ሮሜ 8 ልክ እንዳለቀ ኤክስፔክት የምታደርጉት ነገር አለ። በቃ አሁን ገብቶናል። ምን ጽድቅ ገባን፣ ከዛ ጸጋን አስረዳህን፣ ቤዛነት ገባን። ከሮሜ 1 እስከ 8 ያነበበ ሰው በቃ ሊል የሚችለው ይሄንን ነው። እኔም ብሆን ወዳጆቼ እናንተም ብትሆኑ ምናልባት የሮሜን መጽሐፍ አስጠነታችሁ ወይንም አጥነታችሁ ከሆነ የምታስቡት እንደዛ ነው። ከ1 እስከ 8 ያነበበ ሰው ዋው በቃ ፕሬስ ቱ ጋድ እግዚአብሔር ይመስገን፣ ለምን ጽድቅ ገባኝ፣ ቤዛነት ገባኝ፣ እግዚአብሔር ለሰው ልጆች ሁሉ ያዘጋጀው የማዳን ስራ ገባኝ፣ ደሙ ገባኝ፣ ማስተሰሪያ ምን እንደሆነ ገባኝ። እንዴ የእግዚአብሔር ቁጣን ተረዳው፣ እግዚአብሔር በወንጌል በኩል የገለጠው ጽድቅ ተረዳው። የእግዚአብሔር ጽድቅ ገባኝ፣ ተስፋ ገባኝ። ይሄም ተስፋ መክበራችን ነው። እንዴ በቃ ምንም ያስቀረው ነገር የለም። ጳውሎስ ስለ ቤዛነት አሳይቶናል፣ ስለ ደሙ አሳይቶናል። በቃ ከዚህ ቀጥሎ ምንድነው ስራ? ምን ስራ? ወዳጆቼ ጳውሎስ ድንገት ያስገባው ነው የሚመስለው 9ን ምዕራፍ 10ን እና 11ን። አሁን እኮ ምዕራፍ 12ን ሄዳችሁ ብታነቡ ከምዕራፍ 8 ቀጥሎ ሄዶ ግጥም የሚል ነው የሚመስለው። ምን እንደሚል ላሳያችሁ። ወንድሞች ሆይ ይላል ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር አሁን ወደኛ መጣ ማለት ነው። ከጽድቅ በኋላ ከቤዛነት በኋላ 12ን ቢያመጣ የስ ትክክል መጣ ነው የምንለው። ጳውሎስ ግን እንደ ሰበር አይሁድን ይዞ ወይንም እስራኤላውያንን ይዞ ስለነሱ ጭንቀት ይዞኛል፣ ምጥ ይዞኛል፣ በልቤ ውስጥ የማያቋርጥ ሐዘን፣ በልቤ ውስጥ የማያቋርጥ ጭንቀት አለብኝ። ይሄንን በክርስቶስ ሆኜ እመሰክራለሁ፣ በመንፈስ ቅዱስ እውነት ሆኜ እናገራለሁ፣ ሕሊናዬ ምስክር ነው እያለ አጽንኦት ሰጥቶ እንድናምነው የፈለገ ነገር አለ። ምን ስለ አይሁድ፣ ምን ስለ እስራኤል ምን ይዞኛል? ጭንቀት አለ በልቤ ውስጥ። ማይ ጉድነስ ጳውሎስ ይሄን ከመሰለ ትምህርት፣ ይሄን ከመሰለ የጸጋ ወንጌል፣ ይሄን ከመሰለ ከእግዚአብሔር ጽድቅ፣ ይሄን ከመሰለ ከእግዚአብሔር ጸጋ መረዳት ውስጥ በአንዴ ወርዶ በልቤ ውስጥ ጭንቀት አለ እያለ ሲል እንመለከታለን። ምዕራፍ 12ን ቀጥሎ ቢሆን ኖሮ ከዚህ ቀጥሎ በቃ ስራ ነው፣ ወደ ተግባር ብላቸው ነው የሚታሰበው አይደል? ከ8 ቀጥሎ ቀጥታ ወደ 12 ቢሄድ የሆነ አገናኛለሁ ይመስላል። እሱ ግን ሮሜ 9 ላይ ከእንጉርጉሮ፣ ከጩኸት፣ ከሐዘን ነው የሚጀምረው። ከ1 እስከ 8 የተማረ ሰው ወይንም የተማረ ተማሪ የሚጋጠም አይመስልም። ምንም በመሐከሉ ምንም የሚያገጣጥም ሐሳብ ያለ አይመስልም። ስለ እስራኤል ይላል፣ ስለ ዘመዶቼ እያለ ጳውሎስ
ይናገራል። ምን ይሁን ያስጨነቀው እመጣበታለሁ። ክብር ለኢየሱስ ይሁን። ወዳጆች ሆይ እርግጠኛ ነኝ እንደ ጳውሎስ እኛ አያሳስበንም። በቃ እኛ ከ12 ብንቀጥል ነው ደስ የሚለን። ከ12 በኋላ አስተዳደራዊ ጉዳዮችን ያነሳል። ስለ ቤተ ክርስቲያን፣ ስለ ወንድሞች ህብረት ያነሳል። ከዛ እንደገና ደግሞ 13 ላይም እንዲሁ በእምነት የደከሙትን ስለ ማበርታት 14 ላይ ይናገራል። ስለ ቤተ ክርስቲያን አስተዳደራዊ ጉዳዮች፣ ስለኛ የግል ህይወት በጣም ያነሳና ጳውሎስ ከ8 በኋላ ወደ 12 ቢል እጅግ በጣም የሆነ የሚገጥምልን ይመስለናል። ኩታ ገጠም ያለው ይመስላል። በእርግጠኝነት እኛ እንደ ጳውሎስ አያሳስበንም። በቃ በእምነት ነው የጸደቅነው። ህግ የሚባል ነገር አያስፈልገንም። አሁን ምን እናድርግ? ቀጥታ ወደ 12 ነው የምንሄደው። ምዕራፍ 8 ላይ በጣም ደስ ብሎናል። ሰማይን አስረዳን፣ ጸጋን አስረዳን፣ የእግዚአብሔርን ጽድቅ ነገርከን። ከዛ በቃ ቀጥለን ወደ የኛው በሆነ ጉዳይ ላይ ነው ማተኮር የምንፈልገው። ጳውሎስ እዚህ ጋር በጣም የሚገርም ነገር ይናገራል አይደል? በክርስቶስ ሆኜ እውነት እናገራለሁ ይላል። መግቢያው ትንሽ ጠንከር ያለ ነው። መታመን ይፈልጋል ጳውሎስ። እውነት እናገራለሁ፣ አልዋሽም እያለ ይናገራል። ከ1 እስከ 3 ምዕራፍ 9 ላይ ከ1 እስከ 3 ያለውን ልባዊ ስሜቱን ጭንቀቱን ነው የሚናገረው። ከ4 እስከ 5 ደግሞ እስራኤል እንደተመረጠ ህዝብ ያላቸውን ፕሪቪሌጅ ያስረዳል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 9 ከቁጥር 1 እስከ 3 ያለውን የጳውሎስን ልባዊ ስሜቱን፣ ጭንቀቱን፣ ሐዘኑን ሼር እንድናደርገው የፈለገ ይመስላል። ከ4 እስከ 5 ደግሞ የእስራኤል እንደተመረጠ ህዝብ ያላቸውን ስሜት ፕሪቪሌጅ እየዘረዘረ ይሄዳል። ጳውሎስ በመግቢያው ትንሽ ጠንከር ያለ ሐሳቦችን እያነሳ ነው የሚሄደው። በቃ እንድናምነው እንድንቀበለው የፈለገ ይመስላል። አልዋሽም በክርስቶስ ሆኜ አለ። በክርስቶስ ሆኜ ማለት ምን ማለት ነው? ከ1 እስከ 8 ውስጥ ባስተማርኩት ጽድቅ ውስጥ ሆኜ፣ በዛ ድህነት ውስጥ ሆኜ የእግዚአብሔር ምሩጥ እንደሆነ፣ የእግዚአብሔር የጽድቅ ተካፋይ እንደሆነ ሰው፣ በክርስቶስ ኢየሱስ በኩል የእግዚአብሔር ልጅ እንደሆነ ሰው ከ1 እስከ 8 ውስጥ ባስተማርኩት ትምህርት ውስጥ ሆኜ የእግዚአብሔር ምሩጥ ሆኜ፣ የእግዚአብሔር ተስፋ ወራሽ ሆኜ፣ የእግዚአብሔር ቤዛነት እንደገባ ሰው ሆኜ በክርስቶስ ሆኜ ይላል። ከዛ ደግሞ በመንፈስ ቅዱስ ተመርጬ ይላል። ኦ ማይ ጉድነስ! መንፈስ ቅዱስ ይመሰክርልኛል ይላል። ይህንን የምናገረውን እውነት ከስሜት የተነስቼ አይደለም። መንፈስ ቅዱስ በውስጤ አለ፣ ይመሰክርልኛል። እሱ ብቻ አልበቃውም፣ ህሊና ምስክርነትንም ጭምር ጠርቶ ነው ጳውሎስ የሚናገረው። እውነት አልዋሽም እያለ የሚናገረው ምንድነው? በዚህ ደረጃ ጳውሎስ የሚናገር ምንድነው? እነዚህን ሶስቱን አካላት ጠርቶ ህሊናን፣ መንፈስ ቅዱስንና ክርስቶስን ጠርቶ አልዋሽም፣ እውነት እናገራለሁ እያለ የሚናገረው በዚህ ደረጃ አጽንኦት ሰጥቶ የሚናገረው ምንም በተመለከተ ነው? ስለምንድን ነው እንደዚህ አጽንኦት ሰጥቶ የሚናገረው? ታላቅ ሐዘን፣ የማያቋርጥ ጭንቀት በልቤ አለ፣ ይህን እውነት አልዋሽም እያለ ጳውሎስ ይነግረናል። ትልቅ ሐዘን አይደለም የሚለው፣ በክርስቶስ ሆኜ እናገራለሁ፣ አልዋሽም፣ ህሊናዬን በመንፈስ ቅዱስ ይመሰክር። ትልቅ ሐዘን፣ የማያቋርጥ ጭንቀት በልቤ አለ ይላል። ታላቅ ሐዘን ማለት ታላቅ ሐዘን የሚለውን የግሪኩ ቃል ሉፔ ነው የሚለው። ምንድን ነው የሚለው? ሉፔ። ያ ማለት ምን ማለት ነው? ጣር ማለት ነው። ማለት ጣር፣ እጅግ በጣም ቋንቋ ሊገልጸው የማይችል፣ አንድ ኮሜንተሪ ሳነብ እጅግ በጣም ቋንቋ ሊገልጸው የማይችለው ጭንቀት ማለት ነው። ሉፔ ማለት ጣር ማለት ነው። የማያቋርጥ ጭንቀት፣ በቃ ህመም ያለው ጭንቀት፣ ስቃይ ያለው፣ እማያስተኛ እማያስቆም ማለት ነው። እኔ በጣም የግሪኩን ቃል ሳነብ የደነገጥኩት ምንድን ነው የሚለው? ሉፔ
የሚለው ይሄ ታላቅ ሐዘን የሚለው ጳውሎስ በቃ የማያስተኛ የማያስቆም ትልቅ ጣር ትልቅ ጭንቀት ህመም ያለው ጭንቀት ለአፍታ እንኳን አእምሮን የማይለቅ ልብን የማይለቅ ጭንቀት ማለት ነው የተጨነቀው ጳውሎስ። በዚህ መጠን የተጨነቀው ምንድነው? ሉፔ የሆነው ጳውሎስ በምንድነው? ስለ ዘመዶች ስለ እስራኤላውያን ታላቅ ሐዘን የማያቋርጥ ጭንቀት ወይም ሉፔ በልቤ አለ። ጳውሎስ የተጨነቀው የሮም ቅዱሳን ስላለባቸው የኢኮኖሚ ደህንነት አይደለም፣ ወይንም ኢምፓየሩ ስለሚያሳድርባቸው ጭንቀት አይደለም፣ ስለ ፖለቲካል ክራይሲሱ አይደለም፣ ሰዎቹ ስላሉበት የኢኮኖሚ ሁኔታ አይደለም። ጳውሎስ በልቤ የማያቋርጥ ጭንቀት አለኝ ያለው የሮም በዛ ያሉ ወንድሞቹ ወይንም ዘመዶቹ ስላለባቸው ድነት ወይ ድህነት አይደለም፣ የኢኮኖሚ ጉዳይ አይደለም፣ ፖለቲካዊ ጉዳይ አይደለም፣ ማህበራዊ ጉዳይ አይደለም። ጳውሎስ ያለው በዚህ ደረጃ በሚፋጅ ጭንቀት ውስጥ በማያስተኛ በማያስቀምጥ በማያላውስ ጭንቀት ውስጥ የሆነበት ምክንያት እነዚህ ሰዎች ከእግዚአብሔር ጽድቅ ርቀዋል። እግዚአብሔር ለሰው ልጆች ያዘጋጀውን ቤዛነት አይቀበሉም። ከ1 እስከ 8 የሰማነውን የጽድቅ ወንጌል አያምኑም። ዮሐንስ ወንጌል 1:11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም እንዲል እነዚህ ሰዎች እግዚአብሔር ለሰው ልጆች ያዘጋጀውን ድነት አልተቀበሉም፣ አያምኑበትም ይላልና እሱ ብቻ አይደለም። የሚገርመው ቁጥር 3 ላይ እንደዚህ ለወገኖቼ ስል ስለ ወንድሞቼ እኔ ራሴ የተረገምኩ አለው። እሰማለሁ አይደል? አዎ በደንብ ይሰማል ወንድሜ። ስለ ወገኖቼ ስል ስለ ወንድሞቼ ስል እኔ ራሴ የተረገምኩ ከክርስቶስም ተለይቼ የተጣልኩ እንደሆን እወድ ነበር ይላል ጳውሎስ። ዋው! የተረገምኩ እንዴ! ታላቅ ጭንቀት ብቻ አይደለም፣ እንቅልፍ የማያስተኛ ጭንቀት ብቻ አይደለም፣ ህመም ያለው ጭንቀት ብቻ አይደለም። ከክርስቶስ ተለይቼ የተረገምኩ እንደሆን እናፍቅ ነበር። ምን ማለት ነው? ገላትያ ላይ የተጠቀመውን ቃል ነው ጳውሎስ እዚህ ጋር የሚጠቀመው የተረገምኩ ይሆን የሚለው። ይህን የተረገምኩ የሚለውን የግሪኩ ቃል በገላትያም ላይ እዚህም ላይ አናቴማ ከክርስቶስ ውጪ መሆን ማለት ነው። በእሳት ውስጥ መጣል ማለት ነው። መመለሻ የሌለው መለያየት ማለት ነው። እንደዚህ አይነት ከባድ ቃል ነው ጳውሎስ የተናገረው። ምን አለ? ከክርስቶስ ተለይቼ የተረገምኩ እንደሆን። ስለማን? ስለ ወንድሞቼ፣ ስለ ወገኖቼ፣ ስለ እስራኤላውያን። ኦ ማይ ጉድነስ! የተረገምኩ እንደሆን፣ አናቴማ እንደሆን። ከክርስቶስ ውጪ መሆን ማለት ነው አናቴማ ማለት። በእሳት ውስጥ መጣል ማለት ነው። መመለሻ የሌለው መለያየት ማለት ነው። እንደዚህ አይነት ከባድ ቃል ነው ጳውሎስ እየተጠቀመ የሚገልጽልን። ምናልባት ማይክ የከፈተ ሰው ካለ ቢዘጋልኝ በጣም ከተለቅ ይቅርታ ጋር። ክብር ለኢየሱስ ይሁን። እንደዚህ አይነት ከባድ ቃሎችን ጳውሎስ እየተጠቀመ ሐሳቡን ይገልጻል። በስጋ ዘመዶች ጳውሎስ ለስጋ ዘመዶቹ ያለው አንድ ሰው ምን አለኝ? ይህንን ክፍል እያጠና ጳውሎስ
ለስጋ ዘመዶቹ ያለው ፍቅር ከክርስቶስ ካለው ፍቅር ይበልጣል። ጳውሎስ አይደለም ማስበለጥ ይመስላል በወፍ በረር ላነበበ ሰው እላይ ለሚያነብ ሰው ይመስላል ከክርስቶስ ተለይቼ የተረገምኩ ልሁን ሰለማ ስለ ወገኖቼ ስለ ወንድሞቼ ስለ እስራኤላውያን። ጳውሎስ ወዳጆቼ ለስጋ ዘመዶቹ ያለው ፍቅር ከክርስቶስ ካለው ፍቅር እያስበለጠ አይደለም፣ አያወዳድረውም። አይደለም ማስበለጥ ከክርስቶስ ፍቅር ማን ይለየናል አላለም እንደ ሮሜ 8:35 አካባቢ ምን እንዳልተሳሳት ከክርስቶስ ፍቅር ማን ይለየናል እንዴ? ከክርስቶስ ፍቅር ማን ይለየናል ተብሎ የስጋ ዘመዶቼ አይባልም። ማንም ከክርስቶስ ፍቅር ሊለየኝ አይችልም ብሏል ጳውሎስ። ኖ ጳውሎስ እዚህ ጋር የስጋ ዘመዶችን በምንም አይነት ሁኔታ ከክርስቶስ ፍቅር እያስበለጠ አይደለም። ሚስ አንደርስታንድ እንዳታረጉት። ሚስ አንደርስታንድ ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ምናልባት በርንዬ በኋላ ላይ ያነብልናል ጌታ ኢየሱስን የማይወድ ቢኖር አናቴማ ይሁን ይላል። ማንን? ጌታ ኢየሱስን ከ1 እስከ 8 ያስተማርነውን ትምህርት የእግዚአብሔርን ጽድቅ የሆነውን ኢየሱስን የማይወድ ቢኖር የተረገመ ይሁን ይላል ጳውሎስ። ጳውሎስ ነው ይህንን ያለው። አያችሁ ጳውሎስ የክርስቶስን ፍቅርና ዘመዶቹን እያበላለጠ አይደለም። በምንም አይነት ታምር አያወዳድራቸውም። ከክርስቶስ ፍቅር ማን ይለየኛል? ዋው የስጋ ዘመዶቼ ይለዩኛል አይልም ጳውሎስ። እንደው እስቲ ቶሎ ብለን ብንመለከት ደስ ይለኛል ጳውሎስ እና የስጋ ዘመዶቹ መካከል ያለውን ግንኙነት። ምናልባት ፊልጵስዩስ ምዕራፍ 3 ላይ ብንመለከት እንደዚህ ይላል፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በ8ኛ ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረው ስለ ክርስቶስ ዋው ስለ ክርስቶስ ሁሉን እንደ ጉዳት ቆጥራለሁ ይላል ጳውሎስ። ክብር ለኢየሱስ ይሁን። ጳውሎስ ለእኔ የሚጠቅመኝ የነበረውን እንደ ረብ ቆጥሮ የነበረውን እመካበት የነበረውን የተሻልኩ ነበርኩ። ከዛስ ይህንን ነገር ሁሉ ስለ ክርስቶስ ስል እንደ ጉዳት እቆጥረዋለሁ። ለእኔ ይጠቅመኝ የነበረውን አያችሁ፣ ጳውሎስ እንደ ጉዳት ቆጥሮታል። እነሱ ይመኩበት የነበረው እነሱ ፕራውድ ያደረጉበት እነሱ እንደ ዋና አድርጎ የያዙትን ነገር እንደ ጉዳት ቆጥሮ ስለ ክርስቶስ የተወ ነው ጳውሎስ። ወዳጆቼ ወንጌል በመሰረቱ ከምትወዱትና ከሚወዳችሁ ሰው ሊለያያችሁ ይችላል። የዘንድሮን ወንጌል አላቅም። ጳውሎስ በቃ በዛ መጠን እንደ ማህበረሰብ ይኮራበት የነበረውን እንደ ማህበረሰብ ለሱ ይጠቅም የነበረውን ለክርስቶስ ፍቅር ሲል እንደ ጉዳት የቆጠረ ሰው ነው ጳውሎስ። በዚህ መጠን ጭንቀት ይዞኛል፣ ሐዘን አለ፣ ከዛ ደግሞ የተረገምኩ እንደሆን እናፍቃለሁ፣ አናቴማ መሆን እፈልጋለሁ፣ እመኛለሁ እያለ የሚናገራቸው ሰዎች ምን አይነት ሰዎች ናቸው? ክብር ለኢየሱስ ይሁን። ጳውሎስ በዚህ መጠን ጭንቀት ይዞኛል የሚላቸው ሰዎች እንደ እብድ ሰው እላለሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ እንደ እብድ ሰው እላለሁ፣ እኔ እበልጣለሁ፣ በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሳይጎድል
40 ገረፉት። 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገርኩ። 3 ጊዜ መርከቤ ተሰበረ። ሌትና ቀን ባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄዶ በወንዝ ፍርሃት፣ በወንበዴዎች ፍርሃት በኩል በፍርሃት፣ በአሕዛብ ፍርሃት፣ በብርድ በራቁትነት ነበርኩ እያለ ጳውሎስ ስለ አይሁድ ሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 24 23 ጀምሮ ይናገራል። 5 ጊዜ በዱላ የገረፉትን፣ 3 ጊዜ በበትር የመቱትን፣ በድንጋይ የወገሩትን፣ ብዙ ጊዜ በረሃብ ውስጥ በጭንቀት ውስጥ እንዲኖር ያደረጉትን፣ እሱ ብቻ አይደለም የሚሰብከውን ጳውሎስ የጽድቅ ወንጌል የማይቀበሉትን፣ የሚያሳድዱትን፣ በብዙ ረሃብ፣ በብዙ ራቁትነት፣ በብዙ ጭንቀት፣ በብዙ ፍርሃት 3 ጊዜ መርከቡን ሰብረውበታል። ምናልባት ወደኛ ልታመጡት ትችላላችሁ። ቤታችሁን ያቃጠሉትን፣ መኪናችሁን ያቃጠሉትን፣ ሀብት ንብረታችሁን የሰባበሩትን 5 ማይ ጉድነስ አይሁድ 1 ሲጎድል 40 ገረፉ። 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። 3 ጊዜ መኪና ቢቃጠል ማለት ነው ብራዘር፣ ቀለል አድርገህ እንዳታየው። አይደለም መኪና ተቃጥሎ ታላቅ ጭንቀት በልቤ ውስጥ ሐዘን አለ። እነዚህ ሰዎች ሞቱን የሚፈልጉ ሰዎች ናቸው። መጥፋቱን የሚፈልጉ ሰዎች ናቸው። ከጀርባው የሚጎቱ ሰዎች ናቸው። ለምንድን ነው የሚጨነቅላቸው? ሃሌሉያ። እነዚህ በማድረጋቸው ጦረኛ አላደረጉትም። ጳውሎስን ቂመኛ አላደረገውም። የበራልን ወንጌል ለሕዝብ እንድንጨነቅ ነው ሊያደርገን የሚችለው እንጂ እንድናበሳጫቸው አይፈቅድም። እየተቀለልኩ ልምጣ ከሰዓት አንፃር። እንድናስቆጣቸው ሰበብ አስባብ እየፈለግን እንድናስቆጣቸው አያደርግም። ወንጌል ማበሳጫ አይደለም። አያችሁ፣ የእነሱን ደካማ ጎን እየፈለግን እንድናስቆጣቸው አያደርግም። ወንጌል ከስለ መለኮት ሐሳብ አይነሳም፣ ከፍቅር ነው የሚነሳው። የማያቋርጥ ጭንቀት፣ የማያቋርጥ ሐዘን በልቤ አለ ስለ ወገኖቼ። ወዳጆቼ ይሄ ልብ አለን ወይስ እናበሳጫቸዋለን? በየሶሻል ሚዲያው ላይ እየወጣን እናስቆጣቸዋለን? ስስብልታቸውን እየፈለግን እንድናስቆጣ እንድናበሳጫቸው የእግዚአብሔር ፈቃድ አይደለም። ጌታ ኢየሱስ ክርስቶስ እረኛ እንደሌላቸው በጎች ተጥሎ ባየ ጊዜ አዘነላቸው ይላል። እኔና እናንተ ጥያቄ ይሄ ነው። በቃ ትምህርቴን እየጨረስኩ ነው። ጥያቄ ይሄ ነው። 5 ጊዜ አንድ ሲገድ ሲቀር ለገረፉን፣ 3 ጊዜ በዱላ ለደበደቡን፣ ሀብትና ንብረታችንን ላቃጠሉብን፣ በብዙ ጊዜ በራቁትነት፣ በብርድ፣ በረሃብ፣ በጥማት እንድንሰደድ ምክንያት የሆኑ፣ ሞታችንን የሚፈልጉ፣ መጥፋታችንን ለሚፈልጉ፣ በእስር ቤት እንድንማቀቅ ላደረጉ፣ ሀብት ንብረታችንን ለዘረፉ፣ አካል ጉዳት ላደረሱብን፣ ከቤተሰቦቻችን እንድንቆራረጥ ምክንያት የሆኑ፣ እናንተ የምትሰብኩትን የክርስቶስን የጽድቅ ወንጌል ለማይቀበሉ በልባችሁ የማያቋርጥ ሐዘንና ጭንቀት አለ ወይ? ጥያቄ ይሄ ነው። ምንድነው ወንጌል እንድትሰብኩ ምክንያት? ርራሄ ነው ወይስ ስለ መለኮት? ይህንን ጥያቄ ሁላችን እንድንጠይቅ እፈልጋለሁ። ኢየሱስም የመጨረሻ ጥቅሴን ነው ማነበው። ኢየሱስም በምኩራቦቹ እያስተማረ የመንግስቱን ወንጌል እየሰበከ በሕዝቡ ያለውን ደዌና ሕመም ሁሉ እየፈወሰ በከተማዎች በመንደሮች ሁሉ ይዞር ነበረ። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘንላቸው። በዛም ጊዜ ደቀ መዛሙርቱ
መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩ ጌታ ሰራተኞችን እንዲልክ ለመኑ። ኢየሱስን ባየ ጊዜ ደነገጠ። ኢየሱስ ህዝቡን ባየ ጊዜ ደነገጠ ነው። ምን አለ? ይልቅ በርህራሄ ተሞላ። ማለት አይሁዳውያን የአይሁዳውያንን ጭካኔ ስለማያውቅ አይደለም ኢየሱስ በርህራሄ የተሞላው። አይሁዶችን ያውቃቸዋል። አያውቃቸውም እንዳትሉ፣ እሱ ሁሉን ፈጣሪ አምላክ ነው። የአይሁድን ጭካኔ ያውቃል። ኢየሱስ አይሁድን እረኛ እንደሌላቸው ህዝብ ባየ ጊዜ አልደነገጠም፣ ራራላቸው። ስታዩዋቸው ርህራሄ በልባችሁ አለ ወይ? ትምህርት ቤት ውስጥ፣ ስራ ቦታ ላይ፣ አካባቢያችሁ ላይ ያሉትን በክርስቶስ ኢየሱስ ያላመኑትን የእግዚአብሔርን ጽድቅ ያልተቀበሉትን ሰዎች ስታዩ በልባችሁ የማያቋርጥ ጭንቀትና ሐዘን አለ ወይ? ያ ፓሽን አለ ወይ በልባችሁ? ራሳችንን ቼክ እንድናደርግ። ኢየሱስ ደነገጠ አይልም፣ በፍጹም። ይልቅ በርህራሄ ተሞላ። የአይሁድን ጭካኔ ስለማያውቅ አይደለም ወዳጆች። እመኑ፣ ከጥቂት ቀን በኋላ እነዚህ አይሁዶች ስቀለው ስቀለው ብለው እንደሚጮሁ ያውቅ ነበር። ግን ምንም እንኳን ነገ ስቀለው ስቀለው እንደሚሉት ቢያውቅም በርህራሄ ተሞላ። እግዚአብሔር ልባችንን ላልዳኑ ሰዎች በርህራሄ ይሙላልን። ወዳጆቼ በመጨረሻ አንድ ጥያቄ ልጠይቃችሁ። የተሞላ ነው በፍቅር ነው ወይስ በጥላቻ? በመራርነት ወይስ የእግዚአብሔር ልብ አለን? ወይስ የሥጋ ልብ ነው ያለን? በወንጌል ያልተደረሱትን ሰዎች የምናየው በሥጋ ዓይናችን ወይስ በእግዚአብሔር ዓይን? የእግዚአብሔር ዓይን ይኸው ቅድም እንዳነበብኩላችሁ እረኛ እንደሌላቸው በጎች ተጥሎ ባየ ጊዜ አዘነላቸው ይላል። ተጥለው ነበርና አዘነላቸው ይላል። ወዳጆቼ ያልዳኑትን ሰዎች ስናስብ በእግዚአብሔር ዓይን በእግዚአብሔር ልብ ማየትና ማሰብ ይሁንልን። በቃ ኢየሱስ እነዚያ የአይሁዶች ልብ ምን እንደሚመስል በትክክል ያውቅ ነበር። እንደማይቀበሉት፣ እንደሚያሰቃዩት፣ በመጨረሻም እንደሚገድሉት ያውቅ ነበር። ግን በርህራሄና በፍቅር ልብ ተሞላ። ክብር ለኢየሱስ ይሁን። እግዚአብሔር ሁላችንንም በዚህ ፓሽን በዚህ ልብ ይባርከን። አሜን። በቃ ጌታን አመሰግናለሁ። በቃ ሀሳብ ማንሳት እንዳለብኝ ሰማኝ። ግን ከዚህ አንጻር በቃ ሙሴ ካለው ጋር ይገናኛል አይደል? ሙሴ ምንድን ነው ያለው? ይህን ህዝብ ከዚህ ከምታጠፋ እኔን ከህይወት መዝገብ ላይ ብሎ እንዳለ ልክ እንደዛ በዛ ፓሽን የምናገለግለውን ህዝብ በቤተ ክርስቲያን ውስጥ ለምናገለግለው ህዝብ ከበረት ውጭ ላሉ ሰዎች በትልቅ ፓሽንና ርህራሄ እንድናገለግል እግዚአብሔር ሁላችንን ይርዳን። በዚህ ርህራሄ መንፈስ እንደው ምንድን ነው በልባችሁ የሚመጣው? ያልዳኑ ሰዎችን ስታስቡ ካዘናችሁ ትጸልያላችሁ። ካዘናችሁ ገንዘባችሁን ያልተደረሱ ህዝብ ክፍሎች ታውላላችሁ። ካዘናችሁ ላልደረሱ ህዝቦች ሰዎች እንዲሄዱ ታስተባብራላችሁ። ካዘናችሁ ታገለግሉ ብሉት ስማችሁን ለማስጠራት ሳይሆን ስሙን ለማስጠራት ታገለግላችሁ። እና ይሄ ወንጌል እንደው ለተወሰኑ ሰዎች የተሰጠ ኃላፊነት ብቻ ሳይሆን ለእኛ ለአማኞች ለሁላችን ድርሻ ነው። እንድንጸልይ ገንዘባችንን ካዋልን ለዚህ እንድናውል ጉልበታችንን የምንሰራውን ስራ ሁሉ ዓላማ ለዚህ ተልእኮ እንድናደርግ እግዚአብሔር ሁላችንን ይርዳን። ቤተክርስቲያን ኤግዚስት ያደረገችው ለዚህ ነው። በቃ ሌላ ጥሪም ህይወትም የለንም። ምናልባት እኛ ጋር ድነት የሚያበቃ ቢሆን ኖሮ እንሄድ ነበር። ያለነው ቀሪ ስራ ስላለ ነው። ይሄንን ስራ ደግሞ እግዚአብሔር ከመላእክት ጋር አይሰራም። እግዚአብሔር ከትልልቅ ተቋማት ጋር አይሰራም። ይሄንን ስራ እግዚአብሔር ሊሰራ የወደደው ከሰው ልጅ ጋር ነው። እድልም ነው እግዚአብሔር የሰጠን። ስለዚህ እግዚአብሔር እድሜ ሲቀጥልልን፣ ቀን ሲጨምርልን፣ ዛሬ በፍረንጆች አዲስ ዓመት ነው። ቀን የቀጠልክልኝ ለዚህ ከሆነ እሰየው።
በቃ ለበረከት እንደሆን እግዚአብሔር እርዳኝ ያለን እንድንጸልይ ልባችንን ቼክ እንድናደርግ። አንድ ሰው ስታዩ ኦሮሞነቱ ነው የሚታያችሁ? ትግሬነቱ ነው የሚታያችሁ? አንድ ሰው ስታዩ አፋር መሆኑ ጨካኝ መሆኑ ነው የሚታያችሁ? ወይስ ልባችሁ በፍቅር በርህራሄ መንፈስ ይሞላል? ስለዚህ ሰዎችን ሁሉ ወደ ክርስቶስ እንድናመጣ በዚህ ምድር ላይ አለን። ያላለቀው የቤት ስራችን ወንጌል ነው። እግዚአብሔር ሁላችንም እዚህ ላይ ፓሽኔትድ እንድንሆን ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ወዳችኋለሁ። ቴንኪው